بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله أما بعد أحبتي في الله حياكم الله وبياكم السلام عليكم ورحمة الله وبركاته إنه يا الله سبحانه وتعالى فقد هوننا زاري دغمو 39ኛውን ሐዲስ ይዘን ብቅ ብለናል በዚህ በ39ኛው ሐዲስ ረሱል አለይሂ ሰላቱ ወሰላም ሶስት እጅጉን እየተከበሩ የሙእሚን ወይም የሙእሚን ክብሮችንና እያንዳንዱ ሙስሊም ከሌላው ሙስሊም ሊጠብቃቸው የሚገባ ብሎም ደግሞ እነዚህን ነገር ከመዳፈር ሊርቅ እንደሚገባ የሚያስተምር ነብያዊ ሐዲስ ነው በዚህ ሐዲሳቸው ነብዩ الرحمة صلوات ربي وسلامه عليه አንድ ትልቅ የሆነን ቁም ነገር ነው የሚያስጨብጡን ይህ ቁም ነገር እያንዳንዱ ሙስሊም ጆሮውን ሰጥቶ ሊያዳምጠው ብሎም ደግሞ ተግባራዊ ሊያደርገው እንደሚገባ አለበለዚያ ግን ይዞት የመጣው መዘዝ እጅጉን የከፋ እንደሆነ ረሱል አለይሂ ሰላቱ ወሰላም የዚህን ሐዲስ መልእክት በሌሎችም በርካታ ሐዲሶች ግልጽ አድርገው አብራርተው አስጠንቅቀውናል يقول أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال تلق صحابي أبي هريرة رضي الله عنه وأرضاه سناقروا رسول عليه الصلاة والسلام انده بلوالالو من قالوا رسول عليه الصلاة والسلام كل المسلم على المسلم حرام مسلم يانداندو كل مسلم بليلاو مسلم لاي حرام نو يانداندو مسلم يتكبر نو مسلم يهون سو إلى مسلم برسولاي بمنم عينة ملكو دنبر ليالفبت أي قبا حرام دمو يتكبرنو حرامنو طبقنو من يوم سولي دافرو أي قبا وماله نبرتو جنزبم اندزيو دقمو يتكبرنو للوج سوج للا مسلم عند المسلم جنزب لزرفو ليوسدبت لياتاللو لياجبربرو አይገባም وإرضه እንደዚሁም ደሞ ክብሩ ይተበቀ ነው የአንድን ሙስሊም ክብር ማጉደፍ የአንድን ሙስሊም ክብር መንካት እርም ነው አላሁ Subhanahu Wa Ta'ala ከልክሏል ጥብቅ አድርጓል አንድን ሙስሊም ኢዘን እያንዳንዱ ሙስሊም በሌላው ሙስሊም ላይ ደሙ ንብረቱ እንዲሁም ደሞ ክብሩ ይተበቀ ነው ብለው ረሱል አለይሂ ሰላቱ ወሰላም ይናገራሉ ይህ ሐዲስ የሚያስተላልፈው መልእክት አህበቲ ፊላህ በጣም ትልቅ የሆነ መልእክት ነው ሙስሊም የሆነ ሰው ደሙ ጥብቅ ነው ማንንም ሰው ሊዳፈረውና ደሙን ሊያፈሰው አይገባ ረሱል አለይሂ ሰላቱ ወሰላም በዚህ ሐዲሳቸው በሙስሊሞች መካከል መገዳደል በሙስሊሞች መካከል ደም መፋሰስ እንዲፈጠር ፈጽሞ ሊታሰብ እንደማይገባው ነው የሚያስጠነቅቁን አላሁ Subhanahu Wa Ta'ala ያከበረውን አላሁ Subhanahu Wa Ta'ala እንዲጠበቅ ያዘዘውን ነገር እንዴት ብሎ ነው አንድ ሙስሊም ሊዳፈር የሚገባው ረሱሉኩ አለይሂ ሰላቱ ወሰላም የአንድ ሙስሊም ደም መቼም ቢሆን ሐላል አይሆንም ሶስት ነገሮችን ሐላል ቢያደርጉት እንጂ ብለው ይናገራሉ አንደኛ በአላህ አንድነት ካመነ በኋላ እስላምን ከተቀበለ በኋላ ተመልሶ የካደ ይሆን እንደሆነ ሁለተኛ ጥብቅ ሆኖ ያገባ ሆኖ ዝሙት የሰራ ይሆን እንደሆነ ሶስተኛ ደግሞ አንዲት ነፍስ ያለምንም አይነት ተገቢ የሆነ ያለ ሐቋ የገደላት የሆነ ሰው ማለት ነው እነዚህ ሰዎች ሶስት ሰዎች ናቸው ደማቸው ሐላል የሚሆነው እነዛ እንኳን ቢሆኑ ሶስቱ ሰዎች እንኳን እነዚህ ሶስት አይነት ሰዎች እንኳን ቢሆኑ
ማንኛውም ሰው ዝም ብሎ አከሌን ገድሏልና እገላለሁ አይባልም አከሌ ደሙን አፍሷልና አፈሳለሁ አይባልም ላ አከሌ እንደዚሁ ደግሞ ከኢስላም በኋላ ወደ ኩፍር ወጥቷልና እኔ ገድለዋለሁ ወይ ደግሞ ጥብቅ ሆኖ ዚና ሰርቷልና እኔ ገድለዋለሁ የሚባል ነገር ፈጽሞ የለም ይሄንን ማድረግ የሚችለው ማን ነው نعم يا هاجرو አስተዳደር ነው የሚሆነው አሚር ነው የሚሆነው ባረከላሁ ፊኩም እንግዲህ ፍርድ ነው ህግ ነው ይሄን ማድረግ የሚችለው ማለት ነው فحرمة المسلم اعظم عند الله من حرمة الكعبة የአንድ ሙስሊም ክብር አላሁ ስብሓነሁ ወተዓላ ዘንዳ ከካዕባ የበለጠ ነው በል من الدنيا اجمع ከዱንያ በአጠቃላይ ክብር የአንድ ሙእሚን ክብር የበላይ ነው የሱ ደም የተከበረ ነው لازم الرسول عليه الصلاة والسلام منالو والذي نفسي بيده يا نفسي بجوبه نجو جيتاي املالهن لقتل المؤمن اعظم عند الله من زوال الدنيا عند المؤمن كمقدل دنيا مطفاتوا يقلل ነው ብለው رسول عليه الصلاة والسلام ይናገራሉ ዱንያ ሁሉ ብታጠፋ አንድ ሙስሊምን ከምትጠፋው ጋር ፈጽሞ አይስተካከልም የሙእሚን የሙስሊም ደም እጅጉን የተከበረው ረሱል አለይሂ ሰላቱ ወሰለም እንደሚሉት ከሆነ ኢብኑ ከሲር ረህመቱላሂ ዐለይሂ ሲናገሩ አላሁ ስብሓነሁ ወተዓላ ሱረቱ ኒሳ ላይ እንዲህም ይላል ومن يقتل مؤمنا متعمدا مؤمن የሆነን ሰው አውቆ ሆን ብሎ የገደለ የሆነ ሰው فجزاؤه جهنم خالدا فيها ይህ ሰውዬ መቀመጫው ምንዳው ምንድነው ደሞዙ جهنم ውስጥ ዘውታሪ ሆኖ መግባት ነው ያ አላህ Subhanahu Wa Ta'ala ቁጣ ይሰፍንበታል አላህ Subhanahu Wa Ta'ala ከእዝነቱ ያርቀዋል እጅጉን ከባድ የሆነ አስከፊ የሆነንም ቅጣት አላህ Subhanahu Wa Ta'ala አስቀምጦለታል አላህ በሱረቱ ኒሳ እንደዚህ የሚለውን ሲያብራሩ يقول الله تعالى ليس لمؤمن أن يقتل أخاه بوجه من በምንም አይነት መልኩ አንድ ሙስሊም ሌላን ሙስሊም ሊገድል ፈጽሞ አይገባም ብለው ሰፋ ያለ ትንታኔ ይሰጣሉ ሱብሃንአላህ ዛሬ ሰዎች ሙስሊም ወንድሞቻቸውን በተለያዩ የዓለማችን ክፍል ደማቸውን ሲያፈሱና ሲገድሏቸውና በተለያዩ አጋጣሚዎች በማይረባ ነገር ማለት ነው ሱብሃንአላህ ይሄ በጣም አስከፊ የሆነ ወንጀል ነው አላህ Subhanahu Wa Ta'ala የሚያስቆጣ የሆነ ተግባር ነው አላህ Subhanahu Wa Ta'ala እርም ያደረጋትን ያከበራትን ነፍስ አትግደሉ ብሎ በበርካታ የቁርአን አንቀጾች መክሯል ولا تقتلوا النفس التي حرم الله الا بالحق አላህ Subhanahu Wa Ta'ala ያከበራትን አላህ Subhanahu Wa Ta'ala እርም ያደረጋትን ጥብቅ ያደረጋትን ነፍስም ተገቢው በሆነ መልኩ ካልሆነ በስተቀር ፈጽሞ እንዳትገድሉ ይህ አላህ Subhanahu Wa Ta'ala አደራ ያላችሁ ትልቅ የሆነ ወሲያ ነው ለምን እንደው ትገነዘቡ ዘንዳ ብሎ አላህ Subhanahu Wa Ta'ala ይናገራል እንግዲህ ይህ የመጀመሪያው ሁለተኛው ደግሞ ምንድነው ገንዘብ የአንድ ሙእሚን ገንዘብ ጥብቅ ነው ልታጭበረብረው ልትበላው አይገባም ፈጽሞ والله نعم الله ለዚህ ሲባል ገንዘብን የሚያጭበረብሩ የሚሰርቁ የሆኑ ሰዎች እጃቸው እንዲቆረጥ አዟል ወስኗል ወሳሪቁ ወሳሪቃ ሴትም ይሁን ወንድ ሌቦች ሰራቂዎችን ምን አድርጉ ፈቅጠው አይዲየሁማ እጆቻቸውን ቅረጡ ብሎ አላህ Subhanahu Wa Ta'ala ይናገራል ስለዚህ የሰዎችን ገንዘብ በኃይል ሊሆን ይችላል በማጭበርበር ሊሆን ይችላል አሊያም ሐቃቸውን በመብላት ሊሆን ይችላል ፈጽሞ ልንጠጋ አይገባም ይሄ ትልቅ የሆነ ወንጀል ነው አላህ Subhanahu Wa Ta'ala በቁርአኑ ምላለ ያ አዩሃ الذين آمنوا لا تأكلوا أموالكم بينكم بالباطل እናንተ ሙእሚናኖች ወይ በመሐከላችሁ አንዳችሁ የላችሁን ገንዘብ ተገቢ ባልሆነ መልኩ በውሸት በስርቆት ፈጽሞ እንዳይወስድ ብሎ አላህ Subhanahu Wa Ta'ala ይናገራል በሌላ የቁርአን አንቀጽ ولا تأكلوا أموالكم بينكم بالباطل በመሐከላችሁ ገንዘባችሁን ያለምንም ተገቢ በሆነ መልኩ ተገቢ ሳይሆን ገንዘባችሁን አንዱ የከፊላችሁን ገንዘብ ፈጽሞ እንዳይበላ ብለው ረሱል አለይሂ ሰላቱ ወሰለም ይናገራሉ ዛሬ ሰዎች ሁሉ አጭበርባሪ ሆነዋል አጭበረበራሉ والله ማጭበርበር እኮ ማለት አንተ ከአንድ ሰው ገንዘብ ምቻ መውሰድ እኮ አይደለም የድሆችን የሚስኪኖችን የዘካ ገንዘብ ራስ መብላት ማጭበርበር ነው ሐቃቸው ነው የነሱ አላህ Subhanahu Wa Ta'ala መድቦ ያስቀምጠላቸው ነው ለሳኢሊ
ምንድነው ሐቁ ማዕሉም የታወቀ ነው خلاص አላህ ሆነ ብሎ ገድቦ ቁጥሩን ተናግሮ ያስቀምጠው ገንዘብ አላቸው ለሚስኪኖች ለዘካ የሚገባቸው ሰዎች ዘካ ገንዘባቸውን በሚገባው ካልሰጠሽ والله አሁንም አንተ ሙእሚንን ገንዘብ እየበላህ ነው ማለት ዛሬ እኮ ድሃው የበዛው ዛሬ እኮ ረሃቡ የበዛው ሰዎች ባለሀብቶች ለድሆች ገንዘቦቻቸውን በሚገባ መልኩ ቢሰጧቸው ኖሮ والله ምድር ላይ ድሆች አይኖሩም ነበር ወይም ቁጥራቸው በቀነሰ ነበር ለዚህም ነው አንድ ዓሊም ምን ይላሉ አንድ አካባቢ ላይ ሰዎች ድህነት ከበዛ ወይ ደግሞ ረሃብ ከበዛ ምናምን ከበዛ የነዛን ሰዎች ሐቅ እየበላ ያለ እንዳለ ሰው ተገንዘብ ይላሉ ሀብታሞች ሐቃቸውን እየበሉባቸው ነው ሐቃቸውን ቢሰጧቸው ኖሮ ገንዘባቸውን የዘካውን 2.5% ቢሰጧቸው ኖሮ ድሆች አይኖሩም ነበር ወይም አይንገላቱም ነበር አይሰቃዩም ነበር ቢያንስ የሚበሉት የሚጠጡት አሊያም ደግሞ ትዳር መስረት የሚፈልግ የሆነ ሰው ራሱ ትዳሩን በሚገባ መልኩ በመሰረተና ወንጀሎች ባነሱ ነበር አህበቲ ፊላህ ታዲያ ዛሬ ሰዎች በጣም በሚገርም መልኩ በጣም በሚያሳዝን መልኩ የሰዎችን ሐቅ የሰዎችን ገንዘብ መብላት እንደው አንዳንድ ጊዜ ሐላል አድርገው አይተውታል ማለት ነው ልክ የንግድ ሲስተም አድርገው ወስደውታል ሱብሃንአላህ ያም የዛን ገንዘብ ይበላል አደራ አስቀምጠሃል መጨረሻ ላይ አላቀልህም ይላል ሱብሃንአላህ እንዴት ተብሎ ሙእሚን እንደዚህ ያደርጋል ምናልባትም ይሄ አኺሩ ዘማን እንደመጣ ከሚያመላክቱ ነገሮች ሳይሆን አይቀርም አኺሩ ዘማን እኮ ሲመጣ አማና የሚባል ነገር ይነሳል ነው ይጠፋል ነው ዛሬ ሰዎች አማና ከሚባለው ነገር በአጠቃላይ ርቀናል አብዛኞቻችን አላሁ Subhanahu Wa Ta'ala ካዘነለት ሰው ካልሆነ በስተቀር رسول عليه الصلاة والسلام حجة الوداع عليه من النبر يالوت إن دماءكم وأموالكم وأعراضكم ينانت دماتكم عندهم جنزباتكم كبراتكم عليكم حرام بنانت لي طبقنا حرامنا قالوا رسول عليه الصلاة والسلام عند مؤمن لا عند مؤمن كبروا عند مؤمن لا ليلاو كبر من جنزبوا እንደዚሁም ደግሞ ነፍሱ ህይወቱ ደሙ ባጠቃላይ የተከበረ ነው ልክ እንደዛሬው ቀን አሉ የዛን ቀን ያረፋ ለጥመት ረሱል አለይሂ ሰላቱ ወሰለም ልክ እንደዚህ ወር አሉ ረሱል አለይሂ ሰላቱ ወሰለም ልክ እንደዚህ ሀገር አሉ ያኔ አረፋ ላይ ወጥተው ነበር ረሱል አለይሂ ሰላቱ ወሰለም ይህንን መልእክት ያስተላለፉት ጌታችሁን እስክትገናኙ ድረስ እነዚህ ነገሮች እርም ናቸው አሉ ረሱል አለይሂ ሰላቱ ወሰለም አላ فليبلغ الشاهد الغائب አሉ መጨረሻ ላይ ያልሰማ ሰው ያሉ ሰዎች ያሰሙ ብለው ረሱል አለይሂ ሰላቱ ወሰለም ይህንን አንገብጋቢ መልእክት አስተላልፈዋል ሱብሃንአላህ ኢዘን አህበቲ ፊላህ የሙእሚን ክብር የሙእሚን ደም የሙእሚን ምን ገንዘቡ የተከበረ ነው ተገቢ ባልሆነ መልኩ ልትገድለው ተገቢ ባልሆነ መልኩ ደሙን ልታፈስ ገንዘቡን ልትበላ እንዲሁም ደግሞ ክብሩን ልትነካ አይገባም አይዋ ሶስተኛው ዒርድ የሚባለው ክብር የሚባለው ነገር ነው ዛሬ ሰዎች የሙእሚንን ክብር ልክ እንደማንኛውም አይነት ነገር አድርገው አይተውታል ስድቡ በወረፋ ነው ስድብ አዳዲስ ስድቦች በየጊዜው ልክ እንደ ፋሽን ይመጣሉ ሙስሊም ወንድሙን ይሰድብበታል ሙስሊምቷን ትሰድብሃለች ያ ሱብሃንአላህ እንዴት ነው እንደዚህ የሚሆነው አላቅም ኪታምተ ነው እንደሆነ እንዴት ነው አንድ ሙእሚን የሆነ ሰው ምላሱ ላይ ስድብ እንደዚህ የሚቀለው ያ ኢላሂ ስድብ እንደሚቀለን ሐሜት እንደሚቀለን እንደዚሁም ደግሞ የሰዎችን ክብር እንደማጉደፉ ሁሉ ነገር እንደሚቀለን ምን ነው ዚክር አላህን ማውሳት ቀሎን በነበር ምን ነው ኢስቲግፋር ቀሎን በነበር ምን ነው ቁርአን ቀሎን በነበር ولكن مع الأسف الشديد شيطان በእኛ ላይ ማስተር ቁልፍ ሰርቶ እንደፈለገ ነው የሚያንቀሳቀሰን ከፈለገ ወደ ቀኝ ከፈለገ ወደ ግራ ከፈለገ ወደ ፊት ከፈለገ ወደ ኋላ ምላሳችንን የሚያዘው እሱ ሆኗል ነስአሉላህ السلامة والعافية እጃችን የሚታዘው በሱ ሆኗል ዛሬ ድሮ የሚሳደቡት ምላሶች ነበሩ ዛሬ እጆችን መሳደብ ጀምረዋል እየጻፉ ማለት ነው ስድብ خلاص ማንንም ሰው ወደ ኋላ አይልም ደሞ ለመሳደብ አይከፈልበት ነው ዛሬ የሚባለው ያ ሱብሃንአላህ ይሄን እኮ ረሱል አለይሂ ሰላቱ ወሰለም የሙእሚንን ክብር ማጉደፍ የሱን ቀልብ መስበር ዒርዱን ክብሩን መንካት አንዱ እኮ ክብር የሚነካው በስድብ ነው አንዱ ክብር እኮ የሚነካው በምላስ ነው ያ ሱብሃንአላህ እንዴት ነው ረሱል አለይሂ ሰላቱ ወሰለም አላህ ያከበረው ነው አላህ ጥብቅ ያደረገው ነው
ከዚህ ቀናችሁ የበለጠ ከዚህ ወራችሁ ከዚህ ሀገራችሁ የበለጠ ከዚህ ቦታ የበለጠ ብለው ረሱል አለይሂ ሰላቱ ወሰለም እያሉ እኛ ዘንዳ የቀለለው ምን ሆነን ነው? አጅብ እኮ ነው ወላሂ። ለዚህም ይመስለኛል እኮ ዛሬ አብዛኞቻችን ወደ ኋላ የቀረ ነው። እነዛ ሰሃባዎች ዲን ብሎ ማለት ጾም፣ ሰላት፣ ዘካ ብለው ብቻ ነበር የሚያስቡት። አዲኑ ሙዓመላ ትልቁ ነገር ዲን እኮ ሙዓመላ ነው፣ ጸባይ ነው፣ ስነ ምግባር ነው። ወላሂ ትልቁ ያ ነው። ያ አኺ ሰውየው መልካም ስነ ምግባር ከሌለው ምላሱን ካልጠበቀ ሙእሚን ወንድሞቹ ከሱ ሰላም ካልሆኑ እንዴት ብሎ ነው ያ ሰውዬ ዲን አለኝ የሚለው? እንዴት ብሎ? አረ ምላሳችንን እንጠብቅ አህበቲ ፊላህ። አረ የሙእሚኖችን ክብር እንጠብቅ። ያ አኺ ዛሬ እኮ ከኢስላም ውጭ ኢስላምን ጠላት አድርገው ኢስላምን የሚዋጉ የሆኑ ሰዎች እኮ ከኛ ምላስ እኮ የሰለሙ ናቸው። ሰላም ሆነዋል። እዛ ጋር ሙስሊሙን ስንቱ ያርዳል፣ ስንቱ ሙስሊሙን ያስርባል፣ ስንቱ ሙስሊሙን ያስራል፣ ያሰቃያል፣ ጸጥ ነው። እዚህ ጋር ግን ሰውየው ቆሞ ላ ኢላሃ ኢላላህ በሉ ስላለ ወይ ደግሞ አንዳንድ በቃ በሙስሊሙ መካከል ይህም ዳዕዋ ያደርጋል፣ ይህም ዳዕዋ ያደርጋል። ነገር ግን ይሄኛው ዳዕዋው ቀላቅሎ ያን ይሰድበዋል፣ ያኛውም ደግሞ ያኛውን ይኮንነዋል። ያ ሱብሃንአላህ ወላሂ በጣም ደም የሚያፈላ በጣም የሚያሳዝን በጣም የሚያስቀይም ነገር ነው። ሌላው እንኳን ቢቀር ሙስሊም ወንድምህ ካንተ ምላስ ሊጠበቅ አይገባውም እንዴ? ሌላው እንኳን ቢቀር ሙስሊም እህትሽ ሙስሊም ወንድምሽ ካንቺ ሊጠበቅ አይገባም እንዴ? እኔ ወላሂ በአላህ እምላለሁ አንድ ጥያቄ ያለኝ ለመለሰልኝ ሰው ሸልመዋለሁ። አንተ አንድን ሰው ወይም አንቺ አንድን ሙስሊም አንድን ሙእሚን በመስደብሽ በማንቋሸሽሽ ክብሩን በማጉደፍሽ የምታገኘው ጥቅም ካለ ባረከላሁ ፊክ አሳውቅ መልሱን ስጠኝ። እኔ እሸልምሻለሁ ወላሂ። ከዚህ በላይ በቂ ነው። አላህ ሰምተው ከሚሰሩበት አላህ ያድርገን። አላህ የሙእሚኖችን ክብር ከሚጠብቁ ሰዎች አላህ ያድርገን። ክብራቸው ተጠብቆ የሰዎችንም ክብር ከሚጠብቁ ሰዎች አላህ ያድርገን። هذا والله أعلم والسلام عليكم ورحمة الله وبركاته.